ስገምት እዚህ ጋር ያለውን ድባብ ወደሽዋል አይደል? በጣም ነው የወደድኩት። እንዴት ላልወደው እችላለሁ መህመት? እንደውም ከሌላው ጊዜ የበለጠ በጣም ነው የወደድኩት። ግን ደግሞ ሰርፕራይዝ አይደለም፣ እሱ ገብቶሻል አይደል? ስለዚህ እሱም በኋላ ላይ የምንወስን ይሆናል። እንደዛ ይሻላል። በጣም ጥሩ። እስቲ የሚሆነውን እናያለን። መህመት በጣም ነው የሚጸጽት አይደል? አንተ ራስ አይደል ያልከው አይነን ጨፍን ብዬ ነግሬሃለሁ። ከዛ በአእምሮ ላይ እንድስለው ነው የነገርኩህ። እዚህ ቦታ ላይ እንዳለን አድርገህ ነበር ያሰብከው። እሺ ምንም ነገር አይደለም። እሺ ዝም እላለሁ። መህመት አቤት። እሱን ነገር እዛ ጋር ታድርገው። ይሄንን እዛ ጋር እናድርግና ከዛ እሱን ደግሞ እዛ ጋር እናደርገዋለን። እሺ በቃ አሁን ተረጋጊ። ይኸውልህ አሁንም እኮ እያዳመጥከኝ አይደለም። እዛ ጋር አድርገው። እቃ ማስቀመጫችንም ውሰደው። እዛ ጋር ውሰደው። የት እየሄድሽ ነው? በእውነት ማሪ፣ ይህን እያደረግሽ ያለሽው እኔን ለማናደድ አይደለም አይደል? ልቀቀኝ በቃ ሊል እባክህ። እሺ ልቀቀኝ። የኔ ውድ፣ የኔ ባለ እንቁ አይን፣ የኔ ውድ ሚስት፣ እኔ እኮ እንደሱ ለማለት ፈልጌ አልነበረም። በዚያ ላይ የእነሱ ሁኔታና የእኛ በጣም የተለየ ነው። ይኸውልሽ ቤስቴ፣ ደስተኛ ለመሆን እኮ የግድኛ ምን መሄድ የለብኝም መሐሙድ? ቆይ እኛ ልጅ መውለድ የለብንም ልትል ነው? እኔ መቼም ቢሆን እናት ልሆን አልችልም። አንተም መቼም ቢሆን አባት አትሆንም። እሱን ስጦታ መቼም ቢሆን ልሰጥህ አልችልም። ቤስቴ፣ አንቺ ሊሰጠሽኝም አልሰጠሽኝም ምንም ለውጥ አያመጣም። አንቺን አግብቻለሁ። የዓለማችን ደስተኛ ወንድ ደግሞ እኔ ነኝ። ሌላው ትርፍ ነው። እኔ የምትለኝ እኔ እንዳይከፋኝ ብለህ እንደሆነ አውቃለሁ። አንተን አባት ያለማድረግ መብት የለኝም። ቤስቴ፣ በፈጣሪ ስምሽ በቃ። ምን ማለት ነው መሐሙድ? እህቶች ልክ ናቸው። ቤት ውስጥ ልጅ አይኖረንም ማለት ነው። እሱን ደግሞ ልንለውጠው አንችልም መሐሙድ። እንግዲህ ታውቃለህ፣ እኔ ልጅ አልወልድ ነገር፣ አንተ ደግሞ አባት መሆን ትፈልጋለህ። እሱን እያወቅኩ እንዴት እንዳገባው አላውቅም። ቤስቴ፣ አይ ሚና፣ አንቺ ላይ ባደረጉት ነገር በጣም ነው ያዘንኩባቸው። ማንም ሰው እጄን ጎትቶ እዚህ ውስጥ አልከተተኝም ወንድሜ። ማለቴ ሁሉም ነገር የሆነው በራሴ ድድብና ምክንያት። በጭራሽ እንደሱ አይደለም። ሁሉ ነገር የሆነው በአባቴ፣ በወንድሜ፣ በአስሊ፣ በቤስቴ፣ በዛች ሴትዮና በእኔም ጭምር ነው። እኔም እንደሱ ነበር እያሰብኩ የነበረው። ማለቴ አለ አይደል፣ ይሄ ነገር በጣም ሊገርምህ ይችላል። ነገር ግን ወንድሜ ይሄ ነገር በመፈጠሩ እንደውም ደስተኛ ነኝ። ቢያንስ አሁን ስለዚህ ጉዳይ የማስብበት ትንሽ ጊዜ አግኝቻለሁ። አሁን ነገሩን የማየው በተለየ መንገድ ነው። ታውቃለህ፣ ሰዎችን መወንጀል በጣም ቀላል ነገር ነው። እነሱን ለመረዳት መሞከር ነው ከባዱ። ወንድሜ፣ ለእናቴ ምንም ነገር አላልካትም አይደል? ብለሃታል እንዴ? ይኸውልህ ይህንን ካወቀች በጣም ትበሳጫለች። በእኔ ምክንያት ደግሞ እሷ ማሰብ የለባትም። አይ የኔ ወድ፣ በጭራሽ አልነገርኳትም። እሺ እንዴት ነው ግን እንደዚህ ያለ ነገር ያደረኩት? እንዴት ነው አንተ የምትለውን ያልሰማው? ነግረኝ ነበር እኮ አንተ ከመጀመሪያው ጀምሮ ከአቲቼ ጋር አልተነካካህም ነበር። ግን የሆነ ሆነ። ልክ በምትወደው ነገር ሲመጡብህ ያለ መነካካቱ የማይቻል ነገር ነው። ይኸውልህ እኔ ግን ከዚህ በኋላ ሁሌም አንተን እሰማሃለሁ፣ ወንድሜ መህመትንም እሰማዋለሁ። እውነቴን ነው የምልህ፣ በፍጹም አንተን አለማመን አልችልም። ቆይታ ያለ ደህና ከሆንሽ ችግር የለውም። በጣም ነው የተራብኩት መህመት። አሁን መብላት አለብን። እሺ በጣም ቆንጆ ምግብ ነው ያዘጋጅልህ። እኔ አሙቄ አመጣዋለሁ። ከዛ ጥግብ እስከምንል እንበላለን። እሺ ከዛ እንረጋጋለን። እሺ ላግዝሽ ትፈልጊያለሽ እንዴ? አይ አያስፈልግም። አንተ እዚህ ቁጭ ብለህ ውቡን ሰማይ ተመልከት። እሺ እርግጠኛ ነሽ? አዎ፣ አረፍ በል፣ ተንፈስ በል። ዛሬ አንተ ቀን ነው ውዴ። እንደዛ ከሆነ ወዴትም ሳልሄድ አዎ እኔ ፍቅር፣ አዎ ልክ ነህ። እንደሱ አረፍ በል የኔ ፍቅር። እሺ ራስን ዘና የምታደርግበት ቀን ነው የኔ ውድ። ይመስለኛል የሆነ ነገር ለመናገር ፈልገሽ ትክክለኛውን ጊዜ እየመረጥሽ ነው። እውነቱን ንገሪኝ እስቲ። ማለቴ እኔ የደበቅኩ ነገር ይኖር ይሆናል ወይ ደግሞ መስሎ ይሆናል፣ አላውቅም። አንቺም አታውቂም? መጣው በቃ ሂጅ ላዘጋጅ።
አዎ ልጅ እፈልጋለሁ። እንደውም ልጆች ነው የምፈልገው። በዚህም ቤት ሆነ ሌላ ቤት ውስጥ እሱ ምንም ለውጥ የለውም። ብቻ የልጆቹን ጫጫታ ነው የምፈልገው። እየተንጋጉና እየተሯሯጡ ከክፍላቸው ሲመጡ ተሰብስበው ሲበሉና እርስ በርሳቸው ሲጨቃጨቁ፣ ከዛ ደግሞ ሜዳ ላይ አብሬያቸው ኳስ ሲጫወት፣ እንዴት መዋኘት እንዳለባቸው ሳስተምራቸው፣ ብቻ ሁሉንም ነገር አብሬያቸው ማድረግ እፈልጋለሁ። ቤታችን ውስጥ ተሰብስበን እንድንስቅ እፈልጋለሁ። አዎ ይሄ ሁሉ እውነት ነው። በጣም ትልቅ ቤተሰብ እፈልጋለሁ ቤስቴ። አንቺም ደስተኛ እንድትሆኝ እፈልጋለሁ። ሁሌም ከኔ ጋር ደስተኛ እንድትሆኝ እፈልጋለሁ። ለእኔ ደግሞ በሕይወቴ ውስጥ አለችኝ የምልሽ ውድ ስጦታዬ ነሽ። ብቻ የሕይወት ተሳካም አልተሳካም እኔ ግን ለዘላለም አብረሽ መሆን እፈልጋለሁ። ታውቃለህ፣ ሁሌም ሙሉ ያለመሆን ስሜት ነው የሚሰማኝ። እኔም ደግሞ እናት ብሆን በጣም ደስ ይለኝ ነበር ውዴ። ከአንተና ከልጆቼ ጋር ጊዜ ባሳልፍ እና ራሴንም ባስደስት ደስ ይለኛል። ግን ደግሞ እውነታው የታወቀ ነው። አንተን እዚህ ውስጥ ማስገባት የለብኝም። በዛ ላይ አንተ እንደምትፈልግ አውቃለሁ። ቤስቲ በቃ ይህንን እንተው። አንቺ እኮ ከጎኔ እስካለሽ ድረስ የቀረው ትርፍ ነው። ለምንድን ነው እንደዚህ ዝም ያልከው ወንድሜ? ያልሽኝን ነገር እያሰብኩት ነበር። አይ አታስብበት። ምክንያቱም ልክ እንደምናየው ከሆነ ማሰብ ምንም የሚሰጠን ጥቅም የለውም። ጥሩ በቃ አሁን ወደ ክፍሌ ልሂድ ወንድሜ። እሺ በቃ እንግቢ። ወንድሜ ነገ ተመልሰን ሄደን ማየን እናያት እንዴ? ይቻላል ይቻላል። እሺ እንሄዳለን። ትንሽ ናፍቃኛለች። እሺ አቤት አጎቴ። ሰውየው ዝግጁ ነው። እቃው ማታ ላይ ይጫናል። ስማኝማ አጎቴ፣ በምናደርገው ነገር ሰላም እየተሰማኝ አይደለም። ስማኝ ሴልቹክ፣ ቆይ ሁሉም ሰው ትክክል ነው አይደል? እኛ ብቻ ነን የምንሳሳተው? እንደዛ ነው? ንገረኝ እስቲ። ያ መህመት የሚሉትም ትንሽ ትምህርት ያስፈልገዋል። ዓለም የምትዞረው እኮ በሱ ዙሪያ ብቻ አይደለም። ትክክል ነው። አንተ ራስህ እንደ ከዚህ በፊቱ ከዚህ በኋላ የሰዎችን እውነታ ደብቄ መኖር አልፈልግም ብለህ የለ? አጎቴ በቃ ያለውን ነገር አሳውቀኝሽ። እሺ፣ ለማንኛውም አንተ ምንም አትጨነቅ። በል እስኪ የሆነ ሻይ ወይ ቡና ነገር አምጣልኝ፣ በጣም ደክሞኛል። እሺ አሁን አመጣለሁ ወንድሜ። ከዚህ በኋላ መቼም ቢሆን አልተውህም የኔ ውድ። አብረን እናረጃለን። ማን ነበር የቆመው? ያው እኔ ብቻዬን ያዘጋጀሁት ማለት ይከብደኛል። ፋቶሽና ዙሪም አግዘውኛል። እነሱ ናቸው ያዘጋጁት ብል ይቀለኛል። የተቻላቸው ሞክረዋል። አንድ ቀን ግን እኔ ብቻዬን አዘጋጃለሁ። እሺ፣ በጣም ነው ደግሞ የጓጓሁት። ማለት ማብሰል በጣም ነው የምፈልገው፣ ግን ለሱ ደግሞ ትዕግስት ሊኖረኝ ይገባል። ግን ያው ይህንን የእንጆሪ አትክልት ያዘጋጀሁት እኔ ነኝ። አዘገጃጀቱን ከድህረ ገጽ ወስጄ ነው። እሺ፣ ያው ለአንተ ስለሆነ ጥንቅቅ አድርጌ ነው የሰራሁልህ። እውነቴን ነው የምልህ፣ ራሴ ነኝ የሰራሁት። የኔ ውድ ለምን ትንሽ አረፋት? ለምን ብዙ ለፈለፍኩብህ አይደል? አዎ ትንሽ
በቃ ምግባችን እንብላ። እሺ በቃ መመት እንደሷ ታፍጥብኛል በላም። የኔ ውድ አሁን ደግሞ በጣም እያማረብሽ ነው ያለው። በጣም ከዚህ በፊት እንደዚህ አልነበርኩም። አይ እንደዚሁ ነበርሽ፣ ግን ደግሞ የሰሞኑ በጣም ለየት ይላል። ምናልባት የሆነ ምክንያት ይኖረዋል። የምን ምክንያት? ምንም ትዕግስት የለህም ግን መህመት። የሆነ ነገር እንጠጣ አይደል? ውሃ ወይ ደግሞ ጭማቂ። ወይን ልቅዳልሻ? ትንሽ ወይን ጠጪ እንጂ። አይ እኔ እንኳን ዛሬ ማታ ይቅርብኝ። ምንም አልኮል ለምን ሲባል? ምንም አልኮል ላለመጠጣት ምክንያት ስላለኝ። የምን ምክንያት ነው እሱ? ትዕግስት መህመት፣ ትዕግስት። ይሄ ላንተ ነው መህመት። ምንድን ነው? ምን እንደሆነ ክፈትና ያው። ክፈተው። ልጅ ሊኖረን ነው እያልሽ ነው? ልጅ ሊኖረን ነው። አባት ልትሆን ነው። በጣም እወድሻለሁ። እኔም እወድሃለሁ። አባት ልሆን ነው። አዎ አባት ልሆን ነው። አባት ልትሆን ነው። መቼም ቢሆን እዚህ ደስታ ውስጥ እንድትገቡ አልፈቅድላችሁ። ቆይ ለመሆኑ ሌሎቹን የላኩልሽን ውጤቶች አይተሻቸዋል እንዴ ጎዝዴ? ገባኝ። ምንም አይነት እድል የለውም። ገባኝ። አይ በድጋሚ ምርመራ ማድረግ አልፈልግም። አመሰግናለሁ ጎዝዴ። አሁንም ድረስ ማመን ነው የከበደኝ። ቆይ ግን ለቤተሰብሽ ተናግረሻል? አይ የመጀመሪያዎቹ 3 ወራቶች እስኪያልፉ ድረስ ለማንም መናገር አልፈለግኩም። ጥሩ ሀሳብ ነው የኔ ውድ። ደህና ነሽ? ቆይ ግን ልጄ መጠበቅ ቢያቅተኝስ? በጭራሽ እንደዚህ አይሆንም። እኔ እኮ ከጎንሽ አለሁ። ለሁሉም ምን ያለሁልሽ። ቤተሰባችንን በሙሉ የምጠብቀው እኔ ነኝ። ጠባቂያችሁ ነኝ። አንቺ እንዳታስቢ። አንተን እኮ አምናሃለሁ፣ ግን ደግሞ ደስተኛ መሆንን በጣም ፈራለሁ። አትፍሪ የኔ ውድ። ከኔ ጋር አትደንሽ። በጣም ደስ ይለኛል። Özledim seni, düştüm yollara. የዓለማችን ምርጡ እናት ነው የምትሆኝ። አንተም ያለማችን ተወዳጁ አባት ነው የምትሆነው። Rüzgarına በጣም ወድሃለሁ። እኔም እወድሻለሁ። bir hayal sanki, bir macera. Yıkıldım, kelimeler paramparça. Yandım yandım, yandım yandım, ah yine yandım. Bana yeniden şarkılar söyleten kadın. Baka baka doyamadım, hem kokladım da. Sarhoşluğum geçmedi hala, içimde sevdam.
kattın gönlüme kanattın. Yandım 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 ah yine yandım. Bana evden şarkılar söyleten kadın. Baka baka doyamadım hem kokladım da. Sarhoşluğu geçmedi hala içimde sevdam. Seni görebildiğim yer rüyalar artık. Deli diyorlar bana, ah bu ayrılık. ይሄ ሁሉ ለኔ ነው? በጣም ነው የማመሰግነው ማሪ። የኛ ልጅ አንዱን ባንዱ ላይ ነው የደራረቡት። ወርቁ ምንም አይሆንም ብዬ ተስፋ አደርጋለሁ። እሺ የተቀረው የት ነው ያለው? ነብዛት። አቤት። እንኳን ደህና ቆየሽኝ የኔም ቤት። ወርቁን ከዚህ ጋር ወሰርክ እንዴ? እኔ የወርቅ ብራስሌት ምን ያደርግልኛልና ነው የምወስደው? ሀቲጄ ምን ለክፉ ቀን ይሆናል ብዬ ያስቀመጥኩት ወርቅ ነበር እና ደግሞ ሳስበው ልጅ ሀቲጄ የወሰደችው ይመስለኛል። ምንም ነገር እንዳትይ፣ በቃ ትውሰድ። ምንም ነገር እንዳትይ ማለት ምን ማለት ነው? አዎ አንተ በነፃ መኖር ለምደሃል። አንድ ነገር ልንገርህ፣ እህት ሳህርም ሆነች ወንድም እዚህ ከጎን ይሄሉ ባንክ ውስጥ ያለው ገንዘብ እንደሆነ ነፍዛት ከ3 ወር በላይ እንደማያዘልቅ ታውቀዋለህ። ይሄን ታውቃለህ አይደል? ስጋትሽ ገብቶኛል፣ ግን አንቺ ምንም አትጨነቂ ውዴ። እሺ ምንድነው እሱ ነፍዛት? የምን ምቾት ነው? እንግዲህ ፌርዴቭስ ስሚኝ ውዴ፣ ይኸውልሽ አንቺን ከዚህ በኋላ ልክ እንደ ልዕልት ነው የማኖርሽ። ከዚህ በፊት ከነበረሽ በሙሉ የተሻለ ህይወት ትኖሪያለሽ የምልሽ ገባሽ? ሀቲጄ የት ናት? የለችም።
ሄዳለች። የለችም። የት ነው ሄደችው? እኔ እንዴት ላውቅ እችላለሁ? ሲጀመር ሀቲጄን ደግሞ መጠየቅ እንችላለን እንዴ? ድንገት ተነስታ እንደ እብድ ነው ስትስቅ የምትውለው። እብድ ትሆናለች። እችን ልጅ ብናሳክማት ይሻላል። እሺ ፌርዴቭስ፣ ለትንሽ ጊዜ ብንተዋት ነው የሚሻለው። በፈጣሪ ስም ፌርዴቭስ፣ ይህን ቦርሳ አንሺ ውስቲ። ገብቼ ልተጣጠበና ልብሴ ልቀይር። በቃ ከመንገዴ ዞር በይልኝ። ከጀርባዬም ቢሆን ማንም እንዳይከተለኝ። አትፍራ እንጂ የኔ ማር። እኔ መቼም ቢሆን አንተን አልጎዳህም። ማነው እዛ ጋር ያለው? ምን እየተካሄደ ነው? አንተ ማን ነህ? ይቅርታ፣ በጣም እዚህ ጋር ሰው ያየው መስሎኝ ነው። በጣም ይቅርታ አድርጊልኝ እመቤት። ቆይ እብድ ነህ እንዴ ሰውዬ? ወዴት ነው የምትሄጂው ቆንጂዬ? እጅህን አንሳ፣ ለበዚያ ገድላለሁ። ይቅርታ ስላልተግባባን ነው። አንቺ ስትይኝ እሄዳለሁ። ንዳው። ወዴት? እህቴ ዙሪ እባክሽ፣ እናንተም ከኛ ጋር ቀረብ። አመሰግናለሁ። እናመሰግናለን፣ ግን ውስጥ እንበላለን። እህቴ እባክሽ እሺ በይ። ኬቲ ና አንቺም ቁጭ በይ። እሺ። ውይ በጣም ቆንጆ ነው። ትልቅ ቤተሰብ ሆነናል። እናንተም በደስታችን ጊዜ አብራችሁ እንድትሆኑ ፈልገን ነው። እስከ ዛሬ ድረስ በጣም ብዙ ነገር አሳልፈናል። እንደምታውቁት እርስ በርሳችን በጣም ተቀያይመናል። እርስ በርስ ተጎዳድተናል። እርስ በርስ ተጣልተናል። ከጊዜ ወደ ጊዜ ተስፋ እየጨለመ የመጣ መስሎኝ ነበር። ትላንትና ግን አንድ ነገር ተማርኩ እና እሱ ትምህርት ሁሉንም መጥፎ ነገር አስረሳኝ። ይሄም የህይወትን ጥሩ ጎን በደንብ አድርጌ እንድመለከት አድርጎኛል። በጣም ይገርማል አቶ ምህመት። እንዴት ደስ የሚል ንግግር ነው። ግጥም ነው የሚመስለው። እኔም በጣም ትልቅ ጥያቄ ነው የፈጠረብኝ። በለው ንገረን። አክስት ወይም አጎት ለመሆን ዝግጁ ናችሁ? ምን እንዴ? የእውነት ነው? ነፍሰ ጡር ነኝ። የምርሽ ነው? ፈጣሪ በእናትየውም በአባትየውም በኩል አክስት ልሆን ነው። ውዴ ፈጣሪ ወንድሜ እንኳን ለዚህ ያበቃ። የኔ ቆንጆ አመሰግናለሁ ውዴ። ስሙኝ፣ የስም ዝርዝሮች አሉኝ። በጣም ቆንጆ ስሞች ናቸው። ማለቴ ያው ለራሴ ብዬን ያዘጋጀሁት፣ ግን ከፈለግሽ አስሊ ይዤው ልምጣና አብረን እንመልከታቸው።
አዎ ፋቶሽ ይዘሽው ነው። እሺ አመጣዋለሁ። ወይ አለቃ፣ በድጋሚ እንኳን ደስ ያላችሁ። በጣም ደስ ብሎኛል። እናመሰግናለን ዙሪ። ኬቲ በጣም ነው ደስ ያለኝ። ወይዘሮ አላኑር ደስተኛ የምትሆን ይመስለኛል። ወይዘሮ አላኑር። ኬቲ ለምን ሻይ አትቀጂልንም? እና ለአስሊ ደግሞ ቆንጆ የፍራፍሬ ጭማቂ አምጪላት። እሺ በሉ አሁን መጀመር እንችላለን። ለራሴ የተወሰነ ላርክ። በጣም ደስ ይላል። ከዚህ መብላት ፈልጋለሁ። እናስቲቅ መሰውዴ በቃኝ። አንድ ላይ በለዋለሁ። እንደነገርከን ከሆነ የከባድ ሂደት ነው። ከበድ ያለና ረዥም ሂደት ነበረው። እሺ ከባዱን መንገድ አለፍነው እንበል። ጥሩ የሆነ ውጤት እናገኛለን? እርግጠኛ መሆን አይቻልም። ከእናትና ከአባት ጋር ብቻ ሳይሆን በሁለቱም ወገን መሟላት ያለበት ነገር አለ እና ብዙ ተጉዘው የሚያቆሙም ሰዎች አሉ። አዎ ገብቶኛል። አስሊ ከአንቺ ጋር አብሬ እሄድ ነበር፣ ግን ማሙት ደውሎ ቶሎ ነው የምንሄድበት ቦታ አለ አለኝ። እሺ በቃ ሂጂ። ብቻዬን መሄድ እችላለሁ ውዴ። ከዚህ በኋላ ብቻዬን አይደለሁም። ማሪ 8 ሰዓት ላይ ቀጠሮ አለ። ደግሞ እንዳትረሳው እሺ? እየሄድኩ ነው። በቃ ማሪ የት እየሄድሽ ነው? እኔ አደርስሻለሁ እኮ። በእግሬ ለመሄድ ነበር ያሰብኩት፣ ግን ከደከመኝ ደግሞ ታክሲ እጠቀማለሁ፣ ወይንም ደግሞ አንተ መተህ ትወስደኛለህ። ጠንቀቅ በይ እሺ? እንዳትረሳው እሺ? አሁን ወደ ቤት መሄድ አለብኝ። ወይዘሮ አላኑር መቼም ቢሆን ቤቱን ብቻውን መተው እንደሌለብኝ ነግራኛለች። እንደውም እዚህ በጣም ቆየሁ። እሺ አብረን እንሄዳለን። እኔ አደርስሻለሁ። እሺ ኬቲ አመሰግናለሁ። እንገናኛለን። እሺ እንገናኛለን። ፋቶሽ ዛሬ ወዳልኳችሁ ቦታ ሂዱ። የግድ መታየት አለበት እና ደግሞ በተደጋጋሚ የምንመላለስበት ቦታ ይመስላል። ማለት አስሊ ቤቱን በጣም ወደዋለች። እሺ አቶ መህመት እናደርገዋለን። በነገራችን ላይ የጥበቃ ካሜራውን በተመለከተ የሚመጡ ሰዎች አሉ። በ2 ሰዓት ውስጥ እዚህ ይደርሳሉ። እንዳታረፍዱ እሺ? ዝግጁ ሆነን እንጠብቃለን። ወደ ድርጅቱ ናችሁ? አንድ የሆነች ጉዳይ አለችን። ሚና በይፍጠኝ። እየመጣው ነው። ሚና ጉዳይ ባይኖረኝ በመጣ በጣም ደስ ይለኝ ነበር። እኔ ስምላለሁ፣ ችግር የለውም። ሁሌም ልክ እንደዚህ እየሳቅሽ ነው ማየት የምፈልገው። ሜቲን የሰማው አዲስ ነገር አለ? እርግጠኛ ነህ? እሺ ገባኝ። እሺ እንግዲያውስ ምንም የምናደርገው ነገር የለማ። መሆን ያለበትን ነገርማ አንተም በደንብ አድርገህ ታውቃለህ። እሺ አስሊ ዛሬ ስለ እርግዝናዋ ለሁሉም ሰው ተናገረች። ኦ ሁሉም ሳወቀ ማለት ነው። በጣም ቆንጆ አክስት ነው የምሆነው። ቆይታ ያለ እሱ ጥርጥር የለውም። ወዴት ነው የምንሄደው ማሙት? በጣም በፍጥነት እንድመጣ እኮ ነው ያረከኝ። ቆይታ ያለሽ የኔ ቆንጆ ሚስት፣ ደስ የሚል ሰርፕራይዝ ነው። እህቴ ቆይ፣ ይሄ ቤት ግን ምንድን ነው የሆነው? እዚህም እዛም ተዝረክርኳል። ጦር ሜዳ መሰለ እኮ። ምንድን ነው? በጣም ያስጠላል እህቴ። ስሚ ፋቶሽ፣ ይሄ እኮ የእኛ ጥፋት ነው። ማለቴ ሲጀመርም እዚህ ደረጃ እስኪደርስ ድረስ መቆየት አልነበረብንም። በየ15 ቀኑ እየመጣን በደንብ ማጽዳት ነበረብን። ትክክል ነሽ። ከዚህ በኋላ ቶሎ ቶሎ እንመጣለን አይደል? ወይዘሮ አስሊ ቦታውን በጣም ወደዋለች። ለነገሩ እንዴት ላትወደው ትችላለች?
እስኪ በደንብ ይው እህቴ፣ በጣም ነው የሚያምረው። አረንጓዴ ስፍራ፣ ዛፎቹ፣ እርግቦቹ፣ እንደው ዝም ብሎ እንስሳትን ማየት እኮ በጣም ደስ ይላል። በዛ ላይ ደግሞ በቅርቡም ልጅ ሊወልዱ ነው አይደል? እስቲ አስቢው፣ ልጅ እኮ እዚህ ሜዳ ላይ እየተሯሯጠ ያዙት ያዙት ሲባል እና ወደዚህና እሱ ደግሞ እህቴ ፋቶሽ ብሎ ጠርቶኝ ኬክ ስሪልኝ ሲል እኔ ደግሞ በሚገባ ሰራልሃለሁ እንጂ ቆንጆ ኬክ ሰራልሃለሁ እለዋለሁ። አንተ የምትወደው አይነት ጣፋጭ ነገር ነው የምሰራልህ እለዋለሁ። የሚወደውን አይነት እሰራለታለሁ። በጣም የሚወደውን ነው የምሰራለት። ወይ አንቺ ልጅ ደግሞ ተመልሰሽ ህልም ዓለም ውስጥ ገባሽ። በጣም ብዙ ስራ አለብን እኮ። ይሄንን ቦታ ማጽዳት አለብን። የሚተጣጠቡ ነገሮች አሉ እንዴ። በጣም ብዙ ስራ ነው ያለብን። ፍጠኝ። ትክክል ነሽ እህቴ። ይሄ ምንድን ነው? እህቴ ወይዘሮ አስሊ እጅ ጌጧን ጥላውን ሄደችው መሰለኝ። እስኪ ልየው። ፋቶሽ፣ ይሄ እኮ የወይዘሮ አስሊ የእጅ ጌጥ አይደለም፣ የሀቲጄ የእጅ ጌጥ ነው። እህቴ ምን እያልሽ ነው? የሆነ ቀን ቦርሳ ውስጥ አይቼው ነበር። በእውነት እልሻለሁ የእሷ ነው ውዴ፣ የእሷ ነው። አቤት ፋቶሽ። ለምን ደወልኩ መሰለ? እኛ እየመጣ ነው ቤቱን ለማጽዳት ነበር አይደል? እና ስናጸዳ የሆነ ዕቃ ወድቆ አገኘንና የእጅ ጌጥ ነው። የአስሊ ነው የሚሆነው። በእርግጥ የወይዘሮ አስሊ አይደለም። አዎ ዴ ንገሪው፣ በይ እንዳትፈሪ ንገሪው። የሀቲጄ ነው። በቃ እሺ ፋቶሽ፣ ስልኩ ዝጊው። በፈጣሪ እዛ ጋር ያለው ማን ነው? ማሪ የት ነው ያለሽው? ድርጅቱ አካባቢ ያለው መናፈሻ ውስጥ ነኝ። የዮጋውን ስፖርት ጨርሻለሁ። የሚቀጥለው ሳምንት ጀምራለሁ። ቆይ ግን አንተ ደህና ነህ? አሁኑን ወደ አንቺ እመጣለሁ። እሺ በቃ እንግዲያውስ እዚሁ አካባቢ እጠብቅሃለሁ። ከመጣ በኋላ ደውልኝ እሺ? እኔ ወዳ አታስብ። አስሊ ስልክሽን ግን በጭራሽ ከእጅሽ እንዳትለዩ፣ ድምፁንም እንዳታጠፊ እሺ? ምንድነው የተፈጠረ ነገር? አይ ምንም የተፈጠረ ነገር የለም። እወድሻለሁ። እኔም እወዳለሁ የኔ ውድ። አስሊ ሀቲጄ በጭራሽ የማይሆን ነገር እንዳታደርጊ። እየወጣ ነው እንዴ ወንድሜ? አጎቴ ወይ አክስቴ ጋር ደውሎ ወንድሜ ሀቲጄ ያለችበትን አጣራልኝ ሲል። ምን እየተካሄደ ነው ያለው? እንዳልኩ ነው ሴልቹክ፣ ሀቲጄ ማበዷ ነው። ትናንትና ማታ ወደዛ ቤት ሳይቀር መታ ነበር። ብዙም ደህና አትመስለኝ። ወንድሜ እሷ መሆኗን ግን እርግጠኛ ነህ? ፋቶሽ የሀቲጄን የእጅ ጌጥ አግኝታለች። ግን እኔ ትናንት ማታ ቤት ውስጥ አግኝቻት ነበር። ቤቱ እንደናፈቃት ነበር የነገረች። እኔም ልገፋ ስላልፈለግኩ ምንም ነገር አላልኳት። ሀቲጄን ፈልግልኝ፣ እኔ ወደ አስሊ እየሄድኩ ነው። ቆይ እዚህ ምን እያደረግሽ ነው? ምን ነው እዚህ ስላየሽኝ ደስ አላለሽም? ከአንቺ ጋር እኮ ያላለቀ ጨዋታ አለን። እሱን ለመጨረስ ነው የመጣሁት። አሁንም በድጋሚ ደስ የማይል ጨዋታ ጀመርሽ? ዞር በይልሽ። ሀቲጄ ይሄ የሁሉ ነገር ማብቂያ ነው አስሊ። ከዚህ በኋላ ምንም የሚቀየር ነገር የለም። እሺ ሀቲጄ እስኪ አረፍ እንበል እና እናውራ። እሺ እባክሽን እናውራ አይደል? እባክሽን እሱ ነገር አርቂው፣ እባክሽ አርቂው። ምንም ነገር አትበይ። ለዚህ በጣም ዘግይተሻል አስሊ። አሁን ለመነጋገር በጣም ዘግይተናል። ይሄን ማሰብ የነበረብሽ እኛን ከቤት ከማስወጣትሽ በፊት ነበር። በአሁን ተራመጂ ተራመጂ። እሺ 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 ተረጋጊ። ቆይ ለምን ረጋ ብለን አናውራ? እባክሽ የዓለምሽ መጨረሻ ነው አስሊ።
ላደረግሽን ነገር በሙሉ ዋጋ ትከፍያለሽ። እሺ በቃ ከወደ ላይሹና ዞር አድርጊልኝ እባክሽ አስሊ። እሺ አልኩሽ። እሺ ላደረግሽኝ ነገር በሙሉ ዋጋ አስከፍልሻለሁ። ቀላል ነገር ነበር የመሰልሽ አይደል? ነይ እሺ እየሄድሽ እሺ ተንቀሳቀሺ፣ ተራመጅ፣ ቶሎ በይ። እሺ ቀስ በይ። እሺ ገደል እኮ ነው እባክሽ። ተራመጅ አልኩሽ እኮ። እባክሽ አስሊ አንቺ እባክሽ። ምን አይነት ነገር ነው? አቤት ሰልቹክ። ሀቲጃ አብርሃ ናት እንዴ? ሀቲጄ ምን ተፈጠረ? ሀቲጃ አብርሃ ናት አይደለችም? ስማ ሴልቹክ፣ ሀቲጄ አብራኝ የለችም። ምን ተፈጥሮ ነው? አጎቴ ሐሳቤን ቀይሬያለሁ። እቅዱን ሳስበው የሚሆን አይመስለኝም። ሴልቹክ ተስፋ መቁረጥ የለብንም። መኪናው እየመጣ ነው። እሺ እንዲመለስ ንገረው። ሴልቹክ አሁን እኮ ጊዜው ያንን ለማድረግ በጣም ረፍዶብናል። ሄሎ ልጆቹ ተመሳሳይ ናቸው። እንደምን ዋልክ አለቃ? ይመስለኛል ስራዬን ጨርሻለሁ። ከመኪና ውረድ። አሁኑኑ ከመኪና ውረድና ሪፖርት አድርግ። አሁንም የምንፈልገው መኪና አለ። ማሙት የት ነው ያለ ነው? ነይ የኔ ማር ነይ። ስትገቢ ታየዋለሽ። ይህ ደግሞ ምንድን ነው? ንገረኝ፣ ማን ነው ይህንን ያስጫነ? መልስልኝ እንጂ። በሉ ውሰዱት። መኪናውን በቁጥጥር ስር አውሉት። እሺ እባክሽ እንዳታደርጊው። ይሄን ላለማድረግ እኮ አንድ ምክንያት የለኝም አስሊ። ከኔ ምንድን ነው የምትፈልጊው? ቆይ ምንድን ነው የምትፈልጊው? ንገሪኝ። መህመትን ነው የምፈልገው። እባክሽ እንዳታደርጊው። እባክሽ ቁጭ ብለን ማውራት እንችላለን። እባክሽ እሺ እባክሽ ቆይ። የሚገባኝን ነገር ማግኘት አለብኝ። እሱ እንዲሆን ደግሞ ሁለታችሁ እስከ ወዲያኛው መወገድ አለባችሁ። አይሆንም። እባክሽ አታድርጊው ሀቲጄ፣ እባክሽን። እባክሽ ይህን ነገር ታዩ። እባክሽ በቃ ታዩ። እባክሽ ይህን ነገር ዞር አድርጊው። እባክሽ ሲያናድድ። አስሊ የት ነው ያለሽው? ከኔ በጣም ብዙ ነገር ነው የነጠቅሽኝ አስሊ። እና ደግሞ አንቺ ባትኖሪ ኖሮ እኔና መህመት እንጋባ ነበር። አንቺ ሆድ ውስጥ ያለው ልጅ ሳይሆን እኔ የማረግዘው ልጅ ነበር በጉጉት የሚጠብቀው። እና ሰህርም ከጎኔ ትሆን ነበር። በጣም ተንከባክበኝ ነበር። እሺ በቃሽ። ቤተሰቦቼ የልጅ ስለሚያዩ በጣም ይወዱኝ ነበር። እና ምን ተፈጠረ? ይሄው አንቺ መጣሽ። አንቺ መተሽ ሁሉንም ነገር ነጠቅሽኝ። ግን ደግሞ መህመትን እኔ በጣም ደስተኛ አደርገው ነበር። የእሱ ፍቅር ለእኔ ይገባኛል አስሊ። ስለዚህ አሁን አንቺ ትሞቻለሽ፣ እኔ ደግሞ ከመህመት ጋር እኖራለሁ።
አንቺንም ሆነ ይህንን ቀፋፊው ልጅሽን አሁኑኑ አስወግዳችኋለሁ እና ደግሞ እጄን ደግሞ ማቆሸሽ አልፈልግም። አስሊ ጥፋተኛ ሆኖ መገኘት አልፈልግም። እባክሽ አይሆንም። ቆይ ልጅቷ ምንና ነው? ምስኪን ወድቃ ነው? ወይ በጣም እኮ ወጣት ነበረች። ሞታ ነው ማለት ነው? ምን አይነት እድል ነው? ቆይ ቀጥሎ ምን እንደሚፈጠር ማወቅ ትፈልጊያለሽ? እኛም የራሳችንን ልጅ እንወልዳለን። ቻው ቻው አስሊ። ዳግመኛ እስክንገናኝ ድረስ ደህና ሆኜ። እባክሽ አትጄ አታድርጊው። እባክሽ አትጄ። ሀቲጄ! ምህመት ሀቲጄ! አጠገቤ እንዳትደርስ። ሀቲጄ እባክሽን እረፊ። እንዳትመጣ። ሀቲጄ እባክሽን። ሀቲጄ እንዳታደርጊው፣ እባክሽ እንዳታደርጊው። ህይወትሽን አታበላሹ። ህይወቴን ያበላሻችሁት እኮ እናንተ ናችሁ። ምህመት እንዳትመጣ። ምህመት እዛው ነው፣ እባክህ እንዳትመጣ። ሀቲጄ ማንም ሰው አንቺን ለመጉዳት አላሰበም። ሁሉም ሰው ደግሞ መጥፎ ነገር ይገጥመዋል እኮ። እስቲ እሱን አስቢ። ለመሆኑ እኔ ምን እንደሆንኩኝ ታውቃለህ? ግን እናንተ እኮ ደስተኛ ሆናችሁ ሰላም ናችሁ። ለመሆኑ መቀማት ምን እንደሆነ ታውቃለህ? የሚወዱትን ሰው ከርቀት ማየት ምን እንደሚመስል ታውቃለህ? አሁን ግን ተራው የኔ ነው። እኔም ደስተኛ መሆን እፈልጋለሁ። ፍቅርህን፣ ሚስትህንና ልጇን በአንድ ጥይት አስወግዳቸዋለሁ። ምህመት፣ ከዛኛ አብረን እንኖራለን። የኔ ፍቅር፣ በቃ አንድ ላይ እንሆናለን። ይህንን የማደርገው እኮ ለአንተ ካለኝ ፍቅር የተነሳ ነው። በጣም ነው የምወድህ የኔ ፍቅር። በጣም እወድሃለሁ የኔ ፍቅር። ምህመት